የሚወደኝ ቢኖር ትእዛዜን ይጠብቅ። የተገኛችሁ ምዕመናን ሁላችሁም በልዑል እግዚአብሔር ፍጹም ሰላም ሰላምታ አቀርብላችኋለሁ። ነገራችሁ እንደምን ቆያችሁ? እንደምን ለምሳ ደረሳችሁ? ዘያፈቅረኒ ይቀብ ቃልየ፣ የሚወደኝ ሕጌን ይጠብቅ። እግዚአብሔር የፍቅር አምላክ ነው። በግድ አስገድዶ ውደዱኝ አይለም። የሚወደኝ ካለ ነው የሚለው። ትእዛዜን ይጠብቅ። በወንጌሉ የተነበበው ቃል ነው። ቅዱስ ዮሐንስ ወንጌል ምዕራፍ 14 ከቁጥር 23 የሚወደኝ ቢኖር ትእዛዜን ይጠብቅ ይላል። መውደድ ማለት ምንድን ነው? ሕግ ማለት ምንድን ነው? ሕግ ማለት እግዚአብሔርን መፍራት ነው። አንድና አንድ አጠቃላይ ስናየው ሕግ ማለት እግዚአብሔርን መፍራት ነው። መውደድ ማለት ደግሞ ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ ስለኛ ብሎ ሞቶ ተነስቶ አርጎ ይህን ሁሉ መከራ ለእኛ ሕይወቱን የሰጠን ደሙን ያፈሰሰልን እርሱን መውደድ ነው። አማራጭ የለም። ከእርሱ መራቅ አያስፈልግም ምዕመናን። ስለዚህ በመጀመሪያ የሚቀድመው ሕግ ነው። ሕጉን ደግሞ ካልጠበቅ ብንወደው ዋጋ የለው። አዳም በገነት ሕግ ተቀመጠለት። በጣም በርካታ ነገሮች፣ እነኚህ ሁሉ የአንተ ገንዘቦች ናቸው። በርካታ ነገሮች። ነገር ግን የአንተ ፍጡርነት የኔ ፈጣሪነት ይታወቅ ዘንድ አንድ ሕግ አስቀምጠልሃለሁ። እሱም አንዲት ሕግ አለች፣ እሱን እንዳትነካ ነው። ከዚያ ሁሉ እልፍ አእላፋት የሚበላ የተለያየ ነገር ካለው አንዲት ነገር ብቻ ነው። ያንንም ነፍጎት አይደለም። አዳም ፍቃራኒው ደግሞ እነዚህን ትእዛዛት የሚጠብቅ እርሱ በመንግስተ ሰማያት ባለቤት ነው። ማንም የሚከለክለው የለም። ሰተት ብሎ ይገባል ነው። ስለዚህ ስራ ከመስራታችን በፊት በመጀመሪያ የሚቀድመው ምንድን ነው? ሕጉን መጠበቅ ነው። ሕግ ትልቅ ነገር ነው። አሁን እኮ እንዳለመታደል ሆኖ ነው እንጂ ቅዳሴ ከተገባ በኋላ እኮ መንቀሳቀስ አይቻልም፣ መውጣት መግባት አይቻልም። ምክንያቱም አምላካችን ኢየሱስ ክርስቶስ በመካከላችን ተሰውቶ ቅዱሳን መላእክት እንደ አሸዋ ረግፈው ቅዳሴውን እየተከታተሉ እኛ የምናበላሸው እነሱ እያረሙ ነው ያሉ። እኛ ስጋውያን ስለሆን አናያቸውም እንጂ ቅዱሳን መላእክት እንዳሉ እንደ አሸናቸው በቅዳሴ ጊዜ። ስለዚህ ሁላችንም ቅዳሴ ከተገባ በኋላ ቀጥ ብለን ቃሉን መስማት ነው። እዚህ ደብረ ሊባኖስ አንድ ታላቅ አባት አሉ። ለብዙ ጊዜ እዚያ ስለነበርኩኝ በምንኩስናም ሕይወቴ እዛ ብዙ ስራ ሰርቻለሁና ተክለ ማርያም የሚባሉ የግቢው ጠባቂ ነበሩ። እሳቸው ልክ አባቶቻችን ሰባቱ ልዑካን ወደ መቅደስ ወደ ቅዳሴ ሲገቡ በሩ ትልቁ በር ይዘጋል። ተዘግቶ ሳለ ለማስቀደስ የሀገሪቱ ንጉሥ አፄ ኃይለ ሥላሴ ይመጣሉ። ለትንሽ አሃዱ ከተባለ በኋላ እሳቸው መጡ። በሩ ተዘግቷል፣ ክፈት ተባሉ። አልከፍትም አሉ። እኛ ታለቃበት እንግዲህ የሀገር መሪ ናቸው፣ ንጉሥ ናቸው። አልከፍትም። ለምን? የሰማያዊ ንጉሥ ይበልጣል። የምድራዊ ንጉሥ እኔ ቅዳሴውን ጠቅጥቆ አይገባም። ስለዚህ የሰማያዊ ንጉሥ ተሰይሟል እዚህ ቦታ ላይ። ቅዳሴው ካለቀ በኋላ ይገባሉ፣ አለበለዚያ ተመልሰው ይገባሉ። አሁን ቅርብ ጊዜ ያረፉት ታላቅ አባት አንድ ወር አይሞላቸው። ስለዚህ እኛ እንደው እናንተ እንዳትቀየሙ ሕጉን እንዳናጠብቅባችሁ ነው እንጂ ቅዳሴ አሃዱ ተብሎ ከተገባ በኋላ እየተቀጠቁ መውጣት እየተቀጠቁ መውረድ
ማለፍ አያስፈልግም፣ አይቻልም። እናንተ ብቻ አይደላችሁም። የኛ ቤት ይነሳል። የኛ ካህናቱ በቅዳሴ ጊዜ ይገባሉ ይወጣሉ። ምናልባት ለተልእኮ ሊሆን ይችላል። ነገር ግን ይሄ ስላልተለመደ ብዙዎቻችን በቃ እኛንም እያያችሁ መሰለኝ እንጂ ለቅዳሴ ትልቅ ክብር ልንሰጥ ያስፈልጋል። ስለዚህ የሚወደኝ ቢኖር ትእዛዜን ይጠብቅ ወያፈቅሮ አቡዬ አባቴም ይወደዋል አለ። ወባይቱ ጰራቅሊጦስ መንፈሰ ጽድቅ ዘይፌኑ አብ በስሜ ውእቱ ይሄረክሙ። ነገር ግን ጰራቅሊጦስ እውነተኛው የጽድቅ መንፈስ በእኔ ስም አባቴ ይልክላችኋል። ወአዝክረክሙ ኩሎ የነገርኳችሁን ሁሉ ያሳስባችኋል። የነገርኳችሁ ሁሉ መንፈስ ቅዱስ ይመረምራል ውስጣችን። የረሳችሁትን ሁሉ ያሳስባችኋል። አዎ እርሱ እውነቱን ይነግራችኋል። ከነገራቸው በኋላ ሐዋርያትን አይተናል። አንገታቸውን ለሰይፍ ደረታቸውን ለጦር አካላቸውን ስጋቸውን ለእሳት ሲሰጡ አይተናል። እውነተኛው መንፈስ ቅዱስ ከእነሱ ከወረደ በኋላ በእነሱ ላይ ካደረ በኋላ ውእቱ ይሜረክሙ ኩሎ ሁሉን ያስተምራችኋል። የረሳችሁትን ሁሉ ያሳስባችኋል። ሰላምየ አሐድግ ለክሙ ሰላሜን እሰጣችኋለሁ። ሰላሜን እሰጣችኋለሁ ምን ማለት ነው? ወንጌልን እሰራላችኋለሁ ነው። ወሰላማ አቡየ ውበክሙ ልጅነትን እሰጣችኋለሁ፣ መስቀሌን አስይዛችኋለሁ፣ ከዚያ መንግስተ ሰማያትን አወርሳችኋለሁ ነው። ትርጉሙ ይሄ ነው። ታዲያ የሰላም ለምን ጠፋ? የሁላችን ጥያቄ። ሰላሜን እሰጣችኋለሁ። አዎ ሕጌን ከጠበቃችሁ እኔን ከወደዳችሁ ሰላም ለምን ጠፋ? እግዚአብሔርን እያሙ ሕግን እየጣሱ መውደድ አለ እንዴ? አይቻልም። የሚቀድመው ይቀድማል፣ ከዚያ የሚከተለው ይከተላል። ስለዚህ አሁን ሁላችን ሰላም ነን ወይ? አሁን እዚህ ግቢ ውስጥ ያለነው ሁላችን ውስጣችን ልባችን ንጹህ ነው ወይ? ቃሉን አንበን ብቻ አይደለም መሄድ ያለብን፣ ውስጣችን መፈተሽ አለበት። መመላለሱ ዋጋ የለውም። ሺህ ጊዜ ብንመላለስ አንድ ቀን ንስሐ ገብተን አንብተን የሄድንባት ቀን ያቺ ታላቅ ዕለት ነች። ስለዚህ ሰላሜን እሰጣቸዋለሁ፣ አባቴም እንደዚሁ። ስለዚህ አሁን ሰላም ነን ወይ? ለምንድን ነው የምንጣለው? ለምንድን ነው የምንጨቃጨቀው? ለምንድን ነው የምንነታረቀው? አንተ ከወንዝ ማዶ ነህ፣ አንተ ከእንደዚህ ነህ፣ አንተ እንደዚህ ነህ። በክርስትና በአንድ ክርስቶስ ለምናምን በአንድ ድንግል ማርያም የምናምን የእሷ ልጆች ሲሆን በልጇ በክርስቶስ የምናምን አንተ የጳውሎስ ነህ፣ አንተ የኬፋ ነህ፣ አንተ የአጵሎ ነህ። ለምንድን ነው የምንባባለው? ይህ ነገር መጥፋት አለበት። ምዕመናን፣ እግዚአብሔር እየባሰ ችግር እያመጣብን ነው። የኛ መለያየት ነው እንቅፋት የሆነ የኛ መለያየት። ሐዋርያት እኮ በአንድ ቤት ሳሉ ነው፣ ተለያይተው አይደለም። በአንድ ቤት ሆነው እሱን እያመለኩ ሳለ ነው መንፈስ ቅዱስ በእሳት አምሳል በእያንዳንዳቸው ላይ ጉም አለባቸው። ያን ጊዜ ቤቱ በብርሃን ተጥለቀለቀ። ከዚያ የማያውቁትን 71 ቋንቋ የራሳቸው ቋንቋ ዕብራይስጥ ነበር፣ አንድ ብቻ የማያውቁት 71 ቋንቋ ተገለጸላቸው። በአንድ ሆነው ስለጸለዩ እኛ አሁን ምንም እንኳን በተለያየ ነገር ብንለያይም በቤተ ክርስቲያን አንድ ነን። የምናመልከው አንድ ፈጣሪ። በብሔር ምናልባት ከሌ ሊባል ይችላል። ነገር ግን ይሄ የሚያገለግለው ከዚህ ምድር ብቻ ነው። በላይ ግን አንድ የክርስቶስ አንድ መንግስተ ሰማያት ባለቤቶች ነን። የተወደዳቸው ማለት። ስለዚህ ሰላማችን ይብዛልን፣ እግዚአብሔር እንዲታረቀን፣ በሀገራችን ያለውን የተለያየ ነገር የምንሰማውን እንዲያርቅልን ሰላም እንሆን። እኛ እንፋቀር። ፍቅር ትልቅ ዋጋ አለው። ደሙን እኮ ነው የለገሰን፣ ደሙን እኮ ነው የሰጠን።
ተፋቅሮሰ ፍጹም ውእቱ ፍቅር የሁሉ ማሰሪያ ነው። ፍቅር 3 ቃላት ነው። ባለፈው ተናግሬያለሁ መሰለኝ። ፍ ማለት ፍጹም፣ ቅ ማለት ቅዱስ፣ ር ማለት ርኅሩህ ማለት ነው። እነኚህ 3 ቃላት ዋጋ አላቸው። ከምንም በላይ 13 ትእዛዛት አሉ። የነሱ ማሰሪያ ሁሉ የበላይ ምንድነው ካላችሁ ፍቅር ነው። እምነት፣ ተስፋ፣ ፍቅር 3ቱ ጸንተው ይኖራሉ። ነገር ግን ከዚህ ከ3ቱ የሚበልጠው ፍቅር ነው። ፍቅር ነው። ተፋቅሮሰ ፍጹም ውእቱ የትእዛዛት ሁሉ ማሰሪያ ፍቅር ነው። ፍቅር ነው። ስለዚህ የእግዚአብሔር ቤተሰቦች ሁሉን ነገር አስተምሯል። አንድም ነገር ሳይቀር እያንዳንዱን ነግሮን ሄዷል። ከዚህ በኋላ መጥቶ እንደገና ያስተምረን። አንድ ጊዜ ሕግ አስቀምጧል። አንድ ጊዜ ተሰጥቷል። ሁለተኛ ስቅለት የለም። እያንዳንዳችን ስለዚህ ሁላችን በፍቅር እንኑር። ሰላማችን ለምንድን ነው ሰይጣን የሚበጠብጠው? አሁን ደስ ትላላችሁ። እንደኔው ናችሁ መድረክ ላይ ራሳችሁ ብትመለከቱ ሰይጣን አፍሯል፣ ተናዷል። አበባ ሆናችሁ አላችሁ። እንዲያውም አንድ አባት ምን አሉ? ወይ የዛሬ ወርቅ የሚነክሰው ንክስ ዛሬ ቢሆን አሉ። ስራ ላይ ቀን ነው መሰለኝ የሚሆነው ዛሬ ቢሆን አሉ። ገረመኝና እግዚአብሔር ይመስገን። ነገር ግን እንደዚህ መጥተን ውስጣችን ሰላም ሲሆን ነው። ከቤት ያለ ችግር ካለ ትክክል አይደለም። ከጎረቤታችን ጋር ቂም በቀል ካለ ትክክል አይደለም። እያንዳንዳችን በንስሐ ልንመላለስ ያስፈልጋል። ንስሐ ትልቅ ዋጋ አለው። እኔ ሁልጊዜ ይህንን ነገር እናገራለሁ። ለምን? ጠቃሚ ስለሆነ። ስለዚህ የተወደዳችሁ ምዕመናን ሰላሜን እሰጣቸዋለሁ፣ ትእዛዜን ጠብቁ። እንዲሁም ደግሞ ወአኮ ሰላም ሁበክሙ ዓለም የሚሰጣችሁ ሰላም እኔ እንደምሰጣችሁ አይደለም። ዓለም የሚሰጣችሁ የአንዱን ለአንዱ ነው። ዓለም የሚሰጣችሁ የሚያልቀውን ነው። ዓለም የሚሰጣችሁ የሚጠፋውን ነው። ዓለም የሚሰጣችሁ ቆይቶ የሚሻግተውን ነው። እኔ የምሰጣችሁ ግን ለዘላለም ከእናንተ ጋር የሚኖር ነው። ረቂቅ ነው። አሁን እናንተ የተለያየ ስዕለቱን፣ ምጽዋቱን፣ ልዩ ልዩ ነገር በዓይን የሚታየውን አምጥታችኋል። ፈጣሪ የሚሰጠን ደግሞ ረቂቅ በረከት ማንም የማያየው ነው። ረቂቅ በረከት። ስለዚህ ሰላሜን ትቼላችኋለሁ። እኔ የሰጠኋችሁ ሰላም ከእናንተ ጋር የሚኖር ነው እያለ ይቀጥላል ቃሉ። ስለዚህ የተወደዳችሁ ምዕመናን በሰላም እንድንኖር ሰላማዊ ሰዎች እንኖር፣ በፍቅር ልንኖር ያስፈልጋል። በመጨረሻ የዛሬዋ ዕለት ለየት ያለች ነች። በዚህ በተማርነው በባሕረ ሐሳብ አስተምሮ የዛሬዋ ዕለት አጋጣሚ ሆኖ ሰንበተ ሰንበታት የምትባል ዕለት ነች። በዓመት 4 ዮሐንስ ከ1 እስከ 5 ሰንበት የሚውል ከሆነ ወደ 5 ያልፋሉ። በብዛት ግን 4 ሰንበተ ሰንበታት የሚባሉ ዕለቶች ናቸው። እነኚህ ዕለት ሰማይ የሚከፈትበት ምናምን ሰማይ ይከፈታል ሲባል የሆነ በር ኑሮት አይደለም። በአጠቃላይ ዛሬ ያደረግነው ነገር ሁሉም ነገር የሚያደርግበት ነው። በመሥዋዕት በጸሎት በተለያየ ስጦታ ዛሬ የሰጠነው መሬት ላይ ጠብ አይልም። ሰንበተ ሰንበታት ስለሆነች የሁላችን ጸሎት የሚያደርግበት ስለሆነ ስለዚህ የታላቅ ዕለት ነው። እድለኞች ናችሁ። በጣም ብዙ ሰዎች መጥታችኋል። የሰጣችሁት፣ የጸለያችሁት፣ ያደረጋችሁት በጠቅላላ ዛሬ መሬት ላይ ጠብ አይልም። ወደ እግዚአብሔር አርጓል። አመስግኑ እግዚአብሔርን። ቃሉ አይሻርማ። ቃሉ እውነት ነዋ። ቃሉ እውነት ነው። አዎ ሊቃውንተ ቤተ ክርስቲያን ነው ያስቀመጡት። በዓመት ሰንበቶች አሉ። ሰንበተ ሰንበታት ተብሎ የተሰየሙ 4ቱን እግዚአብሔር ፈቅዶለት በዚያ ቀን ተኝቶ ያደረ በረከቱ አመለጠበት እና እኛ በዚህ ተገኝተን እግዚአብሔርን አመስግነን ስለነበረ ጊዜ እግዚአብሔር አምላካችን የተመሰገነ የሥላሴን መንበር ቅዱሳን ከበውት
ኪሩቤል በደመና ዙፋኑን ይዘውት ድንግልን ከመሃል ሚካኤልን ከፊት